በዚህች ምድር ላይ ከእግር ኳስ የበለጠ ሌላ ስፖርት አለ ብሎ ሰው እንዲነግራችሁ በፍጹም አትፍቀዱ። ምክንያቱም ይህ ጨዋታ ለስፔን እንደ ታርጌት ፕራክቲስ መሆን ነበረበት። ስፔንን ልክ እንደ ቀዠት የሆናት ያ የ40 ዓመት ጎልማሳው የግብ ጠባቂ እኔ በዚህ እድሜ ወገቤ ጉልበቴ በምልበት ሰዓት ይህ ሰው ግን ልክ እንደ ህፃን ልጅ ነው ሲከረባበት የነበረው። የስፔን ተሰላፊዎች ስም ዝርዝር ውድ በሆኑ ተጫዋቾች ተጨናንቋል። ስለዚህ ስፔን ዝም ብላ አላጠቃችም። ስፔን ሙሉ በሙሉ ከበባ ነበር ያደረገችው። 27 የግብ ሙከራዎችም አደረገች። የስፔን ማዕበል የመሰለው ተከታታይ ጫና ገና በ30ኛው ደቂቃ ላይ ለመጀመሪያ ጊዜ ለዓለም ዋንጫ የበቃችውን ሀገር ተስፋ ሊያስቆርጥ የሚችል ነበር። ቮዚኒያ በዛ ጨዋታ ላይ 68 ጊዜ ኳስን ነክቷል። 68 ጊዜ። ይህ ደግሞ ዝም ብሎ በአንድ ግብ ጠባቂ የተደረገ የኳስ ማዳን አልነበረም። ስፔን ላሚን ያማልን ከተቀያሪ ወንበር አስነስታ አስገባችው። ኒኮ ዊሊያምስንም እንደዛው። ስፔን የኳስ ቁጥጥሩን የበላይነት ወሰደች። ስፔን የሜዳውን ክልል ሙሉ በሙሉ ተቆጣጠረች። ስፔን የአንድን እግር ኳስ ውጤት ይወስናሉ የተባሉትን ስታቲስቲክሶች በበላይነት መራች። ነገር ግን ውጤቱ ባዶ ለባዶ ነበር። ፊሽካውንም ተነፋ። ኬፕ ቬርዴ በታሪኳ የመጀመሪያው የዓለም ዋንጫ ተሳትፏ ይህ ውድድር አይቶት በማያቅ ትልቅ የግብ ጠባቂ ብቃት ባንዱ ታግዛ በታሪኳ የመጀመሪያዋን ነጥብ ከአንበሳዋ ስፔን ላይ ነጠቀች። ይኸውላችሁ ጨዋታው ከመጀመሩ በፊት ቮዚኒያ ኢንስታግራም ላይ 57000 ተከታዮች ነበሩት። ጨዋታው ካለቀ በኋላ ደግሞ 1 ሚሊዮን ተከታይ ደረሰ። ይህ ቪዲዮ በመቀርጽበት ሰዓት ደግሞ 16.8 ሚሊዮን ተከታዮች ደርሷል። አያችሁ፣ የዚህ ቪዲዮ ዋና ርዕስት መሆን ያለበት ኬፕ ቬርዴ ሳትሆን ቮዚኒያ ነው። ግን ደግሞ ቮዚኒያ ማን ነው የሚለውን ጥያቄ ለመመለስ በጊዜ ትንሽ ወደ ኋላ መመለስ ይኖርብናል። 2018 ላይ እንደ ፈረንጆቹ ደብሊን በሚገኝ አንድ የባንክ ሰራተኛ በሊንክዲን አካውንቱ አንድ መልእክት ይደርሰዋል። መልእክቱ ግን በፖርቹጋልኛ የተጻፈ ነበር። እሱ ደግሞ ፖርቹጋልኛ አይችልም። እናም እያንዳንዳችን እንደምናደርገው ይህ ሰውም ያ መልእክት ስፓም ነው ብሎ ትቶት ነበር። ግን ደግሞ ያ መልእክት የተላከው ከኬፕ ቬርዴ ብሔራዊ ቡድን ነበር። ምላሽ ለማግኘት ብቻ ይህ መልእክት ከ9 ወራት በኋላ ድጋሚ በእንግሊዝኛ መላክ ነበረባቸው። ግን ደግሞ እዚህ ፓርት ላይ ያ የባንክ ሰራተኛ ቮዚኒያ ነው እንዲህ ብላችሁ የምትጠይቁበት ፓርት ሊሆን ይችላል። ነገር ግን ቮዚኒያ እንዳልሆነ ላረጋግጥላችሁ ወዳለሁ። ያ ሰው ሮቤርቶ ሎፔዝ ነበር። በሌላ አጠራሩም ፒኮ ተብሎ ይታወቃል። አሁን በዓለም ዋንጫ ላይ ተሰልፎ የሚጫወት ተከላካይ ለመሆን በቅቷል። ምክንያቱም ግማሽ ሚሊዮን ሕዝብ ብቻ ያላት ያቺ ሀገር በምድር ላይ ካሉ እግር ኳስ ተጫዋቾች መመልመያ መንገዶች ሁሉ ብልጡ መንገድ ስቴዲየም ሳይሆን ኢንተርኔት መሆኑን ስለወሰነች ብቻ ነው። አሁን ደግሞ አእምሯችሁን ሊያዞረው የሚችለው የታሪኩን ክፍል ልንገራችሁ። እናም እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ እፈልጋለሁ። ስፔን በኬፕ ቬርዴ ላይ 27 የግብ ሙከራዎችን በሰነዘረችበት ወቅት ከፒኮ ሎፔዝ በስተጀርባ ቆሞ የነበረው ግብ ጠባቂ ግን በማህበራዊ ሚዲያ በኩል የተመለመለ አልነበረም። ማንም ሰው ኢንቦክስ ስላደረገለት አልነበረም የመጣው። ማንም ሰውም ዲስከቨር አላደረገው። ያ ታሪካዊ የሆነ ዝና እስኪያገኘ ድረስ ለ19 ዓመታት ያክል የለፋ ሰው ነበር። ያ ሰውም ዮሲማር ዲያስ ይባላል። ዓለም ግን እሱን ቮዚኒያ በሚል ስሙ ነው የሚያውቀው። ግን ደግሞ ቮዚኒያ የምትለውን ቃል የራሷ ትርጉም አላት። ሊትል ግራንድማ ወይም ትንሿ አያት ማለት ነው። ይህ አደስ ክሪኤቲቭ ነው። ይህ ታሪክ ደግሞ ልባችሁን የሚነካ የቮዚኒያ ታሪክ ነው። 2 ሰዎች፣ አንድ ሎከር ሩም፣ አንድ ብሔራዊ መዝሙር፣ አንድ አይነት ሊታመን የማይችል አስደናቂ ውጤት። አንዱ ሊያጠፋው ጥቂት በቀረው መልእክት አማካኝነት ወደ ቡድኑ ተመለመለ። ሌላኛው ደግሞ ከዚህ የስፖርት ዓለም ማንም ሊሰርዘው እንደማይችል ለማረጋገጥ ለ2 አስርት ዓመታት የለፋ ሰው ነበር። እግር ኳስ የትኛውንም መንገድ መርጣችሁ እንደመጣችሁ ምንም ግድ አይሰጠውም። ግድ የሚሰጠው ዳኛው ፊሽካውን ሲነፋ በትክክለኛው ሜዳ በትክክለኛው ቦታ መቆማችሁን ብቻ ነው። ግንቦት 26 ቀን በ1978 ሚንዴሎ ኬፕ ቬርዴ። በዚያ ወቅት በሜክሲኮ ሀገር አርጀንቲና የዓለም ዋንጫ ለመውሰድ በምታደርገው ፍልሚያ አጋማሽ ላይ ደርሳለች። ሆርሄ ቫልዳኖ የተባለ አጥቂ ደግሞ ከስመ ገናናው ከማራዶና ጎን ተሰልፎ በህይወት ዘመኑ ትልቁ የተባለ ውድድር እያሳለፈ ነው። በኬፕ ቬርዴ የሚገኝ አንድ አባት ደግሞ እያንዳንዱ ጨዋታ በከፍተኛ ስሜት ይከታተላል። እጅግ ስሜታዊ ከመሆኑም የተነሳ አሁን ወንድ ልጅ በወልድ ስሙን ቫልዳኖ ነበር ምለው ይላል። የሚገርመው ነገር ግን
በዛን ሰዓት ሚስቱ እርጉዝ ነበረች። ልጁ የተወለደውም የዓለም ዋንጫ በሚካሄድበት ወር ላይ ነበር። አባትየውም ለወለደው ወንድ ልጅ ስሙን በህጋዊ መንገድ ለማስመዝገብ ወደ መንግስታዊ ቢሮ ያቀናል። ነገር ግን የመንግስት ሰራተኞቹ ይህ ስም በፍጹም አይሆንም ይሉታል። እንደዛ ያሉት ግን ስሙን ስላልወደዱት አልነበረም። ይልቁንም በወቅቱ የነበረው የኬፕ ቬርዴ ስም አሰያየም ከህጉ ውጪ መሆን አልነበረበትም። ከዝርዝሩ ውጪ ያሉና የሌላ ሀገር ስሞች ከሆኑ በፍጹም ተቀባይነት አልነበራቸውም። ቫልዳኖ በዚያ ስም ዝርዝር ውስጥ አልነበረም። ግን ደግሞ ቤተሰቡ ወደዚያው የዓለም ዋንጫ ትውስታ በመመለስ ሁለተኛውን አማራጭ መፈለግ ጀመሩ። በስተመጨረሻም ከሩቅ ርቀት በሚመታቸው አስደናቂና አስፈሪ ኳሶች ውድድሩን ሲያደምቅ በነበረው ጆሲማር በተባለ ብራዚላዊ የቀኝ መስመር ተከላካይ ላይ አይናቸው አረፈ። ይቺ ስም በመያዝም ይህ አባት ተመልሶ ወደዛ መንግስታዊ ተቋም ይሄዳል። ጆሲማር የሚለውን ስም ተቀባይነት አገኘ። ይህ ስም ከፖርቹጋልኛ ቋንቋ ጋር ስለሚቀራረብ ይፋዊ ማረጋገጫ ማህተም ተመታለት። እዚህ ፓርት ላይ ግራ እንዳይገባችሁ ኬፕ ቬርዴ ፖርቹጋል ውስጥ ነው እንደምትገኘው እንዳትሉ፣ ነገር ግን ኬፕ ቬርዴ በፖርቹጋል ቅኝ ግዛት ገብታ ስለነበር ነው። እናም ቫልዳኖ በሚል በአርጀንቲናዊው የዓለም ዋንጫ አጥቂ ስም ሊሰየም የነበረው ያ ህፃን ልክ በአጋጣሚ በሚመስልና ሙሉ በሙሉ በነበረው የእግር ኳስ ፍቅር የተነሳ ስሙ ጆሲማር ሆነ። ይህ ልጅም ስሜ እንዴት ነበር የተሰጠኝ ብሎ ስለጠየቀ ነው መሰለኝ ገና በትንሽነቱ ነበር የእግር ኳስ ፍቅር ያደረበት። ከዛም ወደ እግር ኳስ አካዳሚ መሄድ ነበረበት። ግን ደግሞ በእግር ኳስ ዓለም ውስጥ ያለ ማንኛውም አካዳሚ ስለ ተጫዋች ተሰጥኦ ከማሰቡ በፊት አንድ ቁጥር ላይ ትኩረት ያደርጋል። እሱም ቁመት ነው። ቮዚንሃ ደግሞ ልጅ እያለ ያ ቁመት አልነበረውም። በኬፕ ቬርዴ ያሉ ተጫዋቾቹን የሚመለምሉ ባለሙያዎች ይህ ልጅ ተሰጥኦ እንዳለው ያምናሉ። ነገር ግን ቁመቱን ይለኩትና ትከሻቸውን ሰብቀው ወደ ሌላኛው ተጫዋች ይሸጋገራሉ። በዚህም የተነሳ የወደፊቱ የስፔን ብሔራዊ ቡድን ተጫዋቾች ገና በ12 ዓመታቸው በአካዳሚዎች ውስጥ እየኖሩ በስፖርት ባለሙያዎች ታግዘው ኳስ እንዴት እንደሚመለስ በሚማሩበት ወቅት ቮዚንሃ ግን በ20 ዓመቱ ከነ ብቃቱ አማተር ነበር። አብዛኛው የእግር ኳስ ዓለም ሰምቷቸው ለማያውቃቸው ክለቦችም ይጫወት ነበር። ከነሱም ባቱኬና ሜንዴሌንሴ ነበሩ። ግን የሚገርመው ነገር ቮዚንሃ ፕሮፌሽናል የእግር ኳስ ተጫዋች መሆን የቻለው በ25 ዓመቱ ነበር። ይህ ቁጥር በደንብ አድርጋችሁ ደጋግማችሁ እንድታስቡ ትፈልጋለሁ። 25 ዓመት። ብዙ ብቃት ያላቸው የእግር ኳስ ተጫዋቾች በዛ እድሜያቸው ተስፋ ቆርጠው ሌላ ሙያ በሚመርጡበት ሰዓት ቮዚንሃ ግን የሙያ ዘመኑን ሰዓት ማስቆጠር አልጀመረም ነበር። እናም 2011 ላይ የእግር ኳስ ዓለም እሱን የማሳደግ ግዴታ እንደሌለበት ባሳወቀበት ወቅት ሊያደርገው የሚችለውን ብቸኛ ነገር አደረገ። አገሩን ጥሎ ተሰደደ። ይህ አደስ ክሪኤቲቭ ነው። ድንቅና ጣፋጭ የሆኑ የስፖርት ታሪኮችን መስማት ስትፈልጉ የምትከፍቱት ቻነል እንዲሆን አሁንኑ ሰብስክራይብ የምትለውን በተን ጠቅ አድርጉ። የፒኮ ታሪክ በአንድ የሊንክድኢን መልእክት የተቋጨ ከሆነ የቮዚንሃ ታሪክ ግን ለ19 ዓመታት ያክል ማንም ምላሽ ያልሰጠው የግሩፕ ቻት መልእክት ይመስል ነበር። አንጎላ፣ ሞልዶቫ፣ ፖርቹጋል፣ ሳይፕረስ፣ ስሎቫኪያ፣ እንደገና ወደ ፖርቹጋል። ይህ ዝም ብሎ ከክለብ ወደ ክለብ መዘዋወር ብቻ አይደለም። 2011 ላይ አንጎላ ይገባል። አዲስ ነገር ነው፣ አዲስ ክለብም ነው። እዛም ሆኖ በሚጫወትበት ሰዓት የኬፕ ቬርዴን አሰልጣኞች ለካ ትልቅ ተጫዋች ነው ያጣነው ሊያስብላችሁ በሚችል መልኩ ነበር። ፖርቹጋል እንደገባም በህይወት ዘመኑ ለመጀመሪያ ጊዜ ዋንጫ ያነሳው ከኤኢኤል ላማሶል ጋር በመሆን ነበር። ግን ደግሞ በእነዚህ ሁሉ ጉዞዎች መካከል አንጎላ እያለ በጀርባው ላይ ጆሲማር የሚለውን ስም አስቀድሞ የለበሰ ሌላ ግብ ጠባቂ ያጋጥመዋል። በአንድ ቡድን ደግሞ ሁለት ተመሳሳይ ስም መኖር የለበትም። እናም እሱ ስለ ራሱ ያለውን አመለካከት ሙሉ በሙሉ የሚያሳይ አንድ ውሳኔ ላይ ደረሰ። ስለ ገዛ ስሙ አልተከራከረም። ነገር ግን ከዚህ በፊት ወደ ተሰጠው ቅጽል ስሙ ሄደ። ያ አያቶቹን ያወጡለት ስም መረጠ፣ ቮዚንሃ። ግን ወደ ስፔን ጨዋታ ከመድረሳችን በፊት እንዴት ኳሶቹን እንደሚያድናቸው ከመነጋገራችን በፊት መላው ፕላኔት በቀጥታ ስርጭት የተመለከተው ያ እንባ ከመፍሰሱ በፊት ይህንን ሰው ማን እንደገነባው መረዳት አለብን። ምክንያቱም እሱን የገነባው የክለብ አካዳሚ አልነበረም። የቮዚንሃ አባት ወታደር ነበር። እናቱ ደግሞ ቀንና ሌሊት ሳትል በስራ የደከመች ነበረች። በመሆኑም በስፖርቱ ዓለም እጅግ ግዙፍ በሆነው መድረክ ላይ ስፔንን ለተከታታይ 90 ደቂቃዎች ሙሉ ጎል እንዳታገባ ከልክሎ የሚያስጨንቀው ያ ልጅ ያደገው በአያቶቹ እጅ ነበር። አያቶቹ ግን ቀጥሎ የመጣውን ስኬት በአይናቸውን ለማየት በህይወት አልቆዩም።
ይህንን እውነታ በአይምሯችሁ ይዛችሁት ቆዩ። ወደዛ እንመለሳለን። ልባችሁም በደንብ ነው የሚነካችሁ። ሰዎች ኬፕ ቬርዴ በዓለም ዋንጫ ላይ በድንገት ታይታ ለአንድ ምሽት ብቻ እድል የቀናት ይመስላቸዋል። ነገር ግን በዚህ ታሪክ ውስጥ ደግሞ በአንድ ምሽት ብቻ የተገኘ ምንም ነገር የለም። ይህ ለ10 ዓመታት ያክል የተከፈለ የከባድ ዋጋ ውጤት እንጂ። 2012 ላይ ቮዚንሃ ለኬፕ ቬርዴ ብሔራዊ ቡድን የመጀመሪያ ጨዋታውን አደረገ። 2013 ኬፕ ቬርዴ በታሪኳ ለመጀመሪያ ጊዜ አፍኮን ሩብ ፍጻሜ ላይ ስትደርስ ግቡን ይጠብቅ የነበረው እሱ ነበር። አሁን ደግሞ ታይም ላይኑን ወደፊት እናንቀሳቅሰውና 2021 ላይ የተደረገው የአፍሪካ ዋንጫ መመልከት እንጀምር። ኬፕ ቬርዴ ከሴኔጋል ጋር ባደረገችው ጨዋታ ቮዚንሃ ረዥም ኳስን ለማዳን ሲሮጥ ከሳዲዮ ማኔ ጋር በኃይል ይጋጫል። ሁለቱም መሬት ላይ ወደቁ። ቮዚንሃ ለመነሳት ቢሞክርም ግን አልቻለም። ድጋሚ ወደቀ። ከዛም በስትሬቸር ተሸክመው ወደ ሆስፒታል ወሰዱት። በዛው በተመሳሳይ ሰዓትም ዳኛው ቀይ ካርድ አሳየው። ታዲያ በዛች ምሽት ያደረገው ነገር በጣም ይገርማል። ሆስፒታል ውስጥ ማኔን ለመጠየቅ ሄደ። አብረውን ፎቶ ተነሱ። ያ ፎቶም በመላው ዓለም ተሰራጨ። አንዳቸው ጎል ስላስቆጠሩ እኮ አልነበረም፣ ነገር ግን በእግር ኳስ ዓለም እጅግ ብርቅ የሆነውን ነገር ስላሳዩ ነበር። እሱም እርስ በራስን መከባበር ነው። በ2023 የአፍሪካ ዋንጫ ከጋና ጋር በተደረገው ጨዋታ ኬፕ ቬርዴ ከሩቅ የተመታ ጎል የገባባት መስሏት ነበር። ነገር ግን ዳኛው ኦፍሳይድ ነው በማለት ሰረዘው። ከዚያም በስተመጨረሻ የሚገርም ጎል አስቆጠረች። ይህም የዚያ ሙሉ ውድድር ትልቁ አስደንጋጭ ውጤት ነበር። 2024 ኬፕ ቬርዴ እንደገና የአፍሪካ ዋንጫ ሩብ ፍጻሜ ላይ ደረሰች። እናም ያው ግብ ጠባቂ በዚያው የግብ መስመሩ ጸንቶ ቆመዋል። ይህ ሰው ወደ ዓለም ዋንጫ መድረክ ሲዘልቅ በድንገት እድል የቀናው በረኛ አልነበረም። እሱ መላ ፕላኔት ገና ያላወቀው 90 ጨዋታዎችን ለብሔራዊ ቡድን ያደረገ የሀገር ባለውለታ ነበር። አሁን ሁሉም ሰው እንዴት ነው ይህ ቡድን ስፔንን ባዶ ለባዶ ማስቆም የቻለው ብሎ መጠየቁ አይቀርም። ነገር ግን ያ ጥያቄ የተሳሳተ ጥያቄ ነው። ትክክለኛው ጥያቄ ማንም ሰው ሳይመለከተው ይህ ቡድን ላለፉት 2 ዓመታት ምን ሲሰራ ነበር የሚለው ነው። ኬፕ ቬርዴ ከዚህ በፊት ደርሳበት የማታውቀውን የዓለም ዋንጫ ትኬትን መቁረጥ የቻለችው ኤስዋቲኒን 3-0 በማሸነፍ ነበር። ከዛ በፊት ግን ኬፕ ቬርዴ ከሜዳቸው ውጪ በካሜሩን 4-1 ተሸንፈው ነበር። ከዛም ኬፕ ቬርዴ ወደ አትላንታ መራች። ስፔን በምድር ላይ ካሉ ምርጥ 3 ሀገራት ተርታ ተሰልፋ ወደ መርሴዲስ ቤንዝ ስቴዲየም ገባች። ኬፕ ቬርዴ ደግሞ ከ64ኛ እስከ 67ኛ ደረጃ ይዛ የገባች ሲሆን ማንም ሰው ግምት አልሰጣትም ነበር። ለዚህም ነው ይህ ጨዋታ ለስፔን እንደ ታርጌት ፕራክቲስ መሆን ነበረበት ያልኳችሁ። ከ98 ወዲህ በአንድ የዓለም ዋንጫ መደበኛ ጨዋታ ውስጥ በማንኛውም ግብ ጠባቂ የተመዘገበው ከፍተኛ የኳስ ንክኪ ቁጥር ነው። 7 ፍጹም የሆኑ የኳስ ማዳኖች፣ አብዛኞቹ በጣም በቅርብ ርቀት ነበሩ። በፔናልቲ ቦክስ ሆነው ይቺማ በእርግጠኝነት ጎል ትሆናለች ተብለው የተጠበቁ ሙከራዎች ነበሩ። በምድር ላይ ካሉ እጅግ ፈጣንና አስፈሪ አጥቂዎች እንደ ላሚን ያማልና ኒኮ ዊሊያምስ ያሉ አዲስ ያልደከሙ እግሮች በድንገት ወደ ጨዋታው እሳት ውስጥ ተጣሉ። ነገር ግን እያንዳንዳቸው ግብ ሊያስቆጥሩበት የሚችሉ መንገድ አልነበረም። ከዚህ ጨዋታም በኋላ ነበረ ቮዚንሃ ገና ገላው ሳይታጠብ የኢንስታግራም ተከታዮቹ 1 ሚሊዮን የደረሱት። ጨዋታው በተጠናቀቀበት ቅጽበት አንድ የብራዚል የቴሌቪዥን ጣቢያ በቀጥታ ስርጭት ላይ ያለ መላው ተመልካች ወደ ቮዚንሃ የማህበራዊ ሚዲያ ገጽ እንዲተም ጥሪ ያቀረበ። በቀናት ውስጥ ሳይሆን በደቂቃዎች ውስጥ የቮዚንሃ ተከታዮች 1 ሚሊዮን ደረሱ። በዚያች ቅጽበት ያቺ የትንሽ ደሴቷ ግብ ጠባቂ ኮንትራቱ በሳምንታት ውስጥ የሚያበቃው ያ የ40 ዓመት ነፃ ወኪል ሆሲማር ዲያስ ሙሉ በሙሉ በተለያዩ አህጉራት ላይ በተለያዩ ስፖርቶች አሸናፊ ከሆኑ በርካታ ስመጥር ተጫዋቾች የበለጠ ተከታታይ ማፍራት ችሎ ነበር። በዚህች ምድር ላይ ከእግር ኳስ የበለጠ ትልቅ ስፖርት አለ ብሎ ማንም ሰው እንዲነግራችሁ አትፍቀዱ። ምክንያቱም ቮዚንሃ ማን ኦፍ ዘ ማች ተብሎ ሽልማቱን በእጁ ይዞ በሜዳው መሃል ቆሟል። በግልጽም እያለቀሰ ነው። ይህም ዝም ብሎ ለካሜራ ተብሎ የሚፈስ እንባ አልነበረም። አንድ ጋዜጠኛ የተሰማውን ስሜት እንዲገልጽ ይጠይቀዋል። ከእሱ አንደበት የወጣው ግን ይህ ነበር። Because I grew up with my grandparents, and unfortunately they are not here. They died few years before. ስለ ሙሉ የህይወት ልፋቱ
ከሱ በፊት ልክ ይህንን ትልቅ ታሪካዊ ቅጽበት አልመው ነገር ግን ሳያዩት ስላለፉት የኬፕ ቬርዴ እግር ኳስ ተጫዋቾች ትውልድ ተናገረ። ከዚያም ስለ ትውልዱ ተናገረ። በአያቶቹ እጅም እንዳደገ ተናገረ። ያቺ ቀንና ሌሊት ለፍታ ያሳደገችው እናቱ እሱ ሲጫወት ለማየት በዛ ስቴዲየም አልተገኘችም ነበር። ይህ የሆነውም እሷ እዚህ ስቴዲየም ውስጥ መገኘት ስላልፈለገች አልነበረም። ይልቁንም በቪዛ መስተጓጎልና በከፍተኛ ወጪ ምክንያት ነበር። ምክንያቱም በኖርማል ሁኔታ እንኳን ከኬፕ ቬርዴ ወደ አሜሪካ መጓዝ በጣም ውድ ነው፣ በጣም አስቸጋሪም ነው። ኬፕ ቬርዴ ከዚህ በኋላ የሚጠብቃትን ጨዋታ ትሸነፍ አትሸነፍ እኔ አይመለከተኝም። ነገር ግን ቮዚንሃ ከስፔን ጋር በነበረው ጨዋታ ያሳየው ብቃት በጣም የሚገርም ነው፣ ሊጨበጨብለትም ይገባል። እናም እስካሁን ድረስ የለፈለፍኩትን ነገር ከተመቻችሁ ኦፍኮርስ ይመቻችኋል። ይህ ሌላ የአደስ ክሬቲቭ ቻነላችን ነው። አሁኑኑ ላይክ እና ሰብስክራይብ በማድረግ የአደስ ክሬቲቭ ቤተሰብ ሁኑ። ቀጣይ ደግሞ ባበደና በጣፈጠ የስፖርት ታሪክ እስክንመለስ ድረስ ሰላማችሁን ያብዛልኝ። ይሜ